የወልቃይት ጠገዴ የአማራ ማንነት ኮሚቴም ቢሆን በጦርነት ጉዳያችን እንድንቋጭ የሚል አይደለም። ጉዳያችን በሰላማዊ በዲሞክራሲያዊ መልኩ ህገ መንግስታዊ መሰረት አድርገን ነው አንቀጽ ጠቅሰን ጉዳያችን በሰላም እንዲፈታ ነበር። የትግራይ ሰዎች በመፋታት እኮ ከቤታቸው እንኖራለን በሚል ማለት ነው። ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው በለመደው ጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መክሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቀው። ያን ጥያቄ ወደ ውስብስብ አምጥቶ እንግዲህ ተከትሎ ጦርነቱ መጥቷል። እኛ በአጋጣሚ በጣም ረጅም ጊዜ እንታገላለን ብለን አስበን የነበርነው በአጭር ጊዜ በእግዚአብሔር ፍቃድ ነው። አሁንም የእግዚአብሔር ላመሰግነው እወዳለሁ ማለት ምክንያቱም ረጅም ጊዜ እንጓዛለን ብለን ነበር ኮሚቴው ወልቃይትን ነፃ ለማውጣት ትህነግን ያህል ድርጅት በስውርም በቀጥታም በጣም ሱር በሰደደ ስትራቴጂክ አካባቢውን በመቆጣጠር ፍጹም ይባል ማለት ግን በድፍረት ያንን እምነትን አምነን ተማምነን ጥያቄው ነበር ደግሞ ከማይነካ ነክተው ወልቃይት ጠገዴ አሁን ነፃ ወጥተናል። እንዴት ንፍታው ሲባል መቼም ሰላም አንፈልግም። አሁንም ለቲፒኤልኤፍ ለትላንትናው በጦርነት ነው የምንፈታው በጉልበት ነው የምንፈታው የሚያሳስብ የለም። በሰላም መፈታት አለበት። ቀጠናውን ሰላም እንዲሆን ይሄን ኮሪደር የወልቃይት ጠገዴ ብቻም አይደለም የጎንደር ብቻም አይደለም የሀገር ኮሪደር ነው። ይሄን ኮሪደር ከተባላሸ ሌላው ይባላሽ ይችላል። እንደገና እንደተባለው አካባቢው የልማት አካባቢ ነው። ማህበረሰቡም ሰላም ወዳድ ነው። ሰላም እንዲሆን በሁላችን ሰላም ፈላጊዎች መሆን አለበት። በትግራይ በኩል ያለም ይሰበኩ ነው። በእውነት ይቁሙ ከሀቅ ይቁሙ። ጉዳዩን የመፍትሄ አካል ሆኖ መምጣት አለባቸው። ህወሓት ለኛ ብቻ አይደለም ለትግራይ ህዝብ በጣም ወደ ማይወጣበት ውስጥ ያስገባ ድርጅት ነው። ይሄን ድርጅት የጋራችን ጠላት ከሆነ የሚመጣው ተፈናቃይ ፍጹም ከህወሓት ተላቆ መምጣት አለበት። ይሄንን ጉዳይ ሰላማዊ ከሆነ ህዝብና ህዝብ መቼም ተጣልተው አያውቁም የሚለው ከተሳታፊዎቹም ሲገልጹት ነበር። እኔም እሱ ነው ሻማው። አሁንም ብዙ የትግራይ ሰዎች ሰላማዊ ሰዎች እንደሚኖሩ ከህወሓት አተሳሰብም አሁን ተላቆ የሚማወት ፖለቲከኛም እያየን ነው። ወንድማችን ጌታቸው ትላንትና ዋናው የህወሓት አከርካሪ በጣም ዋና ሰው ነበረ። አሁን አቶ ጌታቸው ለውጡን ተቀብሎ እንዳለው ወንድማችን ጌታቸው ወደ ለውጡ ሲቀላቀል ህወሓት እንዴት እንደተበታተነ አይተናል ማለት። ስለዚህ ከትግራይ ወጣቶች ከትግራይ ምሁራኖች ይሄ መንገድ ተገቢ አይደለም የሚል ትግል እንዳለ እያየን ነው። ስለዚህ ግማሻችን እኛ ብቻ አይደለም ታጋዮች ከህዝቡ የተሻለ ሐሳብ እየሰማን ነው። ይሄን ከኛ ከፍ ብሎ እንዳገር ጥሩ ይሆናል የሚል ነው። እኛም ትግራይም ለአማራ ህዝብ ሰላም ይሆናል ቀጠናው የሚል ተስፋ አለን። ይሄንን ግን በዝርዝር አፈጻጸሙ ግን ከእውነት መመሰረት ጥሩ ነው። ምክንያቱም በተናገርነው ልክ ጉዳዮቹ መፈጸም አለባቸው። ፌደራልም በተናገረው ልክ አቶ ጌታቸውም በተናገራችሁት ልክ እኛም በተናገርነው ልክ እዚህ መሬት ላይ ብንተገብረው ሁላችን ሰላም የሚጠላ ሰው አለ ብዬ አላስብም። በዚያ ልክ ከሆነ ጥሩ ነው። ከዚህም ወንጀለኛ ካለ ተጠያቂ ይሆናል። ምንም ጥያቄ የለም። መንግስት ከሆነ ለወንጀለኛ ማይጠይቅ መንግስት ከሆነ መንግስት ላይ ማለት አይቻልም። ስለዚህ እሱን ላይ የሚያጠራጥር ነገር አይደለም። እንደተባለው እኔ እውነት ማይካድራ አሁን አንዳንዱ ህዝቡ የገጠመን ጥያቄ ምንድነው ህወሓት ስላላችሁ ማይካድራ እኮ ታጣቂዎች ነበሩ ከዳር ሆይ ጠብቁ ነበር እንጂ ሲቪላን ናቸው ገጀራ ይዘው ይጨፈጨፉ። እነዚህ ሰዎች እንዴት ደፍሮ ይመጣሉ? አሁን እንደዚህ ያለ ገጀራ ይደበደብ ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሶ ማይካድራ መጥቶ ይገባል ብዬ አላስብም። ወይ ወደ ሱዳን ይጠፋል እንጂ ተመልሶ መጥቶ ታሰራለሁ ብሎ አይመጣም። ግን እኛም አጥርተን መያዝ አለብን የሚለው በውይይታችን በደንብ ተነጋገርን። ስለዚህ ጥፋተኛ የተባለ ከየትኛው ቀበሌ ከየትኛው ቀጠና ነበረ ማን የሚባል ነው የሚለው የማንነት ኮሚቴም እየያዘ ነው፣ ማህበረሰቡም እየከሰሰ ነው። አንዱ እሱ ነው። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው መሰለኝ ወሰነን እናውቃለን። የዚህ አካባቢ ተወላጆች
ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት እንስጥ እያልን እኮ ጀምረን ነበር። ያው የልብስ አልሆነም፣ ብዙም አልገፋንበትም፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ማለት ሶይ ኢንተሪም አድሚኒስትሬሽን ስገባ ክሊር ነበር። ፕሪቶሪያ ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወስድ። ካድራ ሲወራ ማይካድራ ተጨፍጭፈናል የሚልም አለ። ማን የጨፈጨፈው እስኪ እና ተጠያቂውን ጠይቁ። መጠየቅ ያለበትን ጠይቅ ሁሉ እኔ እዚህ እጅ ካለኝ ልጠየቅ። ማንም እጅ ያለው ሰው መጠየቅ አለበት። ሰዎች እርስ በርስ የሚገዳደሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጅ አናርገው ነው ያለው። መጠየቅ ያለባቸው ሰዎች ካሉ መጠየቅ ይችላሉ። ከማንም ወገን ነው። ቢያንስ ግን የህዝብ ጠብ አይደለም ብላችሁ ሁላችሁም እየገለጻችሁ ነው። የህዝብ ጠብ አለመሆኑን ህዝቦች ተቀራርበው በሚያደርጉት ውይይት መፈታት መቻል አለበት። ከወልቃይት እና ከጸገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት ነው። it works both ways። ተፈናቃይ መመለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረህ ማቋቋም መቻል ማለት ነው። ቁጥሩን አላውቅም፣ ምን ያክል ተፈናቃይ ያለ ሱዳን ምን ያክል መመለስ አለበት የሚለው ዝርዝር will be worked out። ግን የሆነ ማካለል ስትጀምር በአቅጣጫ የምታካለው ነገር አለ። በታሪኬ በወልቃይት ጸገዴ መሆኑን ስቸው ማላቅም በደንብ ማጣለሁ። አንዳንድ አካባቢዎች እኮ መጠሪያቸው የመጣው ለአስተዳደር ድምጽ ነው አይደል? ምንድን ነው ይሄ አካባቢ ራሱን መቻል የሚችል አካባቢ ለምን ከፌደራል ፕሮጀክቶች መራቅ ያለበት? የምርምር ጣቢያዎች አሉ፣ መሰራት መቻል አለበት። ይሄንን ለማድረግ የሚያስችል ይሁንታ ዘግይቶም ቢሆን መምጣቱ ጥሩ ነው የሚል እምነት አለ። ቀራብ ትግራይ የተባለው ሲካለል በቋንቋ በትግርኛ ቋንቋ ዙሪያ የተደረገ መካለል አለ። በታሪክም ቁርኝት ያለው ነው። ልዩነት በዚህ ደረጃ አልነበረም። የተጋነነ በመጣ ቁጥር ግን አሁን ወደ ግጭት የገባበት ሁኔታ ተፈጥሯል። ፖለቲካውን እንተው። ፖለቲከኞች በፈጠርነው ችግር ምክንያት ህዝብ ለመረስበርሱ ይባላል። እኛም ወጣ ብለን እስኪ የፖለቲካ አጀንዳችንን እንተውና ህዝቡ ያለውን whatever ልዩነቱ ይሁን አንድነቱን በራሱ ጊዜ መፍታት የሚችልበት ሁኔታ እንፍጠር ነው ያለ ነው። በዚህ ህዝብ ላይ የሆነ ማንነት ሊጭናይ ምንም ጥያቄ የለውም። ይሄን ክሊር እናድርግ። በዚህ ላይ ተመሰረተን ግን ይሄ ማንነት ጥያቄ እስኪረጋገጥ ተብሎ ይሄ ህዝብ ለምን ከልማት ይርቃል? ይሄ ህዝብ ለምን በጦርነት ይንገላታል? ይሄ ህዝብ ለምን ወደማይሆን መከራ ውስጥ ይገባል? ይሄን እንፍታ ነው። ለፍታ ችግሮችን በመካድ የሚፈታ ችግር የለም። ካለባብሰ ይሆናል እንጂ መጨረሻ በአረም ትመለስበታለህ። ወደድክም ጠላህ በወንጀል ውስጥ የተዘፈቀ ሰው ከዚህ የሚመጣ ከዛ ደፍሮ የሚመጣበት ምክንያት የለም። ውስጣቸው ሲፈትሹ እንደምትሉት ነው። ስጋት ገብቷቸው ይሄዳሉ። በትክክልም ግድያ ሲፈጸም አይተው የደነገጡ አሉ። ሁላችንም ንጹህ ነን ብለን አናስቀምጥ። አውቃለሁ እዚህ ሆኖ ወንጀል የፈጸሙ ሰዎች እንደነበሩ አውቃለሁ። ከለም ፎክራለ ሽሬም ሆነ ፎክራለ በኃይል እናስመልሳለን። ይሄ ውሸት ነው። የእብደት አይኖርም ማለት አይደለም። ያ እንዳይኖር ምክንያት እናጥፋ ነው። ምክንያት አንፍጠር። አሁን ያሸንፋሉ ወይ አያሸንፉም? ይቋጠራሉ ወይ አይቋጠሩም? ማለት ጥያቄ ሆነ። ለምን ጥይት ተኮሰ? ጥይት ተተኩሶ ስላሸንፍ ነው ስለተሸነፍን አይደለም ውጤቱ መለካት ያለበት። በማይገባው ጣጣ ውስጥ ለምን ህዝብ እንዲገባ እናስገዳለን? በቀላሉ በሰላም መፈታት የሚችልን ችግር በእኛ በኩል ካሁን በፊት የትግራይ አስተዳዳሪ ሆኜ የማስበው ከነደበቀ ጋር በመስራት ይሄን ግጭት አስወግደን መከላከያን እናሳርፈው ብቻ አይደለም፣ ህዝቡ ይረፍ፣ መከላከያም ይረፍ። እንደ አስተዳዳሪ የሚባለው አስተዳዳሪ ይገባለው ይላል። እኔ ጠልጠቤ ምንድን ነው? የትኛውን አስተዳደር ነው ይዘንጥለው? ሁመራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳዳሪዎች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ኮብሉ ባለ አስተዳዳሪ ሰሞኑን ተመርጠው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመድቧል። ቃፍታ አውቃለሁ። ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም የማያውቅ ሰው የቃፍታ ማህዳሪሃ ተዋሂል ብደል ዝፈቅድ መስለኩም አይሆን አሁን አይወበለን እናንተ ማትቀበሉ ለኔ ማተር የሚያደርገው አስተዳዳሪ ይገባል ምን ውሸት? የምን አስተዳዳሪ? ጸጥታ ለማስጠበቅ መተማመን ከፈጠርን ጸጥታ የሚያስጠብቀው መከላከያ አይደለም። እኛ በምንሰራቸው ፖለቲከኞች በምንሰራቸው ስራዎች ወታደሩ ለምን ይሰቃያል? ምንነጋገረውም ሰላም ሚኒስተርን ይዘን ነው ማለት ነው።
ስለዚህ ስለ ሰላም መዘመር ያስፈልገናል። ዋናው አጀንዳ በባለፈው ፌደራል ላይ በነበረን ውይይት 5 ነጥቦች ላይ የጋራ አድርገን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለፉት 5 የነጻነት ዓመታት በአማራ ብሔራዊ ክልላዊ መንግስት አስተዳደር ሆኖ እየተመራ የማንነት ኮሚቴው አስተዳደሩን ምክንያቱም በህዝብ የተመረጠ አስተዳደር ስለሆነ ኮሚቴው ሲጠይቅ የነበረው ቅድመ ለውጥ በህዝብ ተመርጦ ነው። ስለዚህ የተቋቋመው አስተዳደር ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላሙን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት። አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ነገር ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። በዚህ አግባብ ያለፈውን ጦርነት ይበቃል ተብሎ በፕሪቶሪያው የሰላም ስምምነት የተዘጋበት ይሄ ፕሪቶሪያው የሰላም ስምምነት ደግሞ ሙሉ ወደ ተግባር እንዳይቀየር ደግሞ የሚፈልግ ኃይል ተፈጥሯል ማለት ነው እንጂ በፕሪቶሪያው የሰላም ስምምነት ሙሉ እንዲተገበር ኢትዮጵያ አሸናፊ የሆነችበት ሰነድ ነው። ይሄው ቢተገበር ሁላችንም ተጠቃሚ የሚያደርግ ሰነድ ነው። ይሄ ግን እንዲተገበር ስለማይፈልግ ይሄ ኃይል አሁንም ቢሆን ከሰላም ያፈነገጠ የኃይልና የጉልበት አማራጭ የሚከተል ቡድን በመሆኑ ይሄ አዋጭ መንገድ አይደለም፣ አክሳሪ መንገድ ነው። መታገል አለብን ሁላችን። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም። ከዚህ የሚያወጣ መንገድ እንከተል፣ ውይይት እናካሄድ። ያልተቋረጠ የህዝብ ውይይት ያስፈልገዋል። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። ትናንትና ባጭሩ የትግራይ ተወላጆች ክቡር ሚኒስትር መረጃ እንዲኖራችሁ አዋይተናል እና ኮሎኔል ማለት ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በሺህ የሚቆጠሩ የትግራይ ተወላጆች አሁንም አሉ። የወልቃይት ጠገዴ ህዝብ ደግሞ ጥያቄ ትክክል ነው። እኔ በ1959 የመጣሁት ለአባት አፈረ የሚባሉ በጣም የሚገርም ውስጥ የሚነካ እኔ በዚህ አሳስ ስመጣ ማን እንደነበር አውቃለሁ። ወልቃይት ጠገዴ እኔ ለስራ መጥቻለሁ። በ1963 ኃይለ ሚካኤል የሚባለው የሚመጣ ማለት ትናንት አስናወይ ቃል በቃል ያለውን ነው። እውነት ላይ መቆም ጥሩ ነው። እርቅ ልብህ ይሽራል፣ ሰላማዊ ኑሮም ይገልጣል፣ ተስማምቶ መኖርም መንገድ ይጠርጋል። ይሄ ስለሚጠርግ ከእውነት ላይ እንቁም ብለን ትናንትና ከትግራይ ተወላጆች ጋር በግልጽ ተነጋግረናል ማለት ነው። ስለዚህ በነበረው በሰሜኑ ጦርነት ተደናግሮ ያኔ ቲፒኤልኤፍ የፈጸመው ግፍ በመከላከያችን የሀገር ክህደትም ነው። በማይካድራ ላይ የፈጸመው ሲወጣ የገደላቸውንም ባለሀብቶች ቀላል አይደለም። ግን የወልቃይት ጠገዴ ስነ ልቦና አቃፊነትንም ደጋፊነትም ስላለ ህዝብ ጠላታችን አይደለም በሚል በሺህ የሚቆጠሩ አሁን ድረስ አሉ። ተደናግጠው የሄዱትም ተመልሰው አሁንም ወልደው ከብደዋል ማለት ነው። አሁን በዚህ 5 ዓመት ህፃኗ ሁሉ ነበር ትናንትና መድረኩ ላይና
በሰላም የሚኖር ማንም ይጠላ የለም። በዚህ ወልቃይት ጠገዴ ትንሿ ኢትዮጵያ ናት ብለን ስለምናምን በዚህ ደግሞ አንዱ የትግራይ ተወላጅ በሰላም የሚኖርበት ቀጠና ነው ማለት ነው። ሌላው ኢትዮጵያ ብሔር ብሔረሰብ አሁንም እየኖረበት ያለ ነው። በጋራ በቅንጅት ይኖራልና አትሄዱም፣ ወዴት ነው የምትሄዱ? ይሄም ሀገራችን ነው፣ እኛ በኢትዮጵያ ምናምን ነው፣ ለምንድን ነው የምትሄዱት? የሚልም ጭምርት ትግል ያደረገ ነው አስተዳደሩ ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አንዱን ገፍቶ ሌላውን ተክቶ መሄድ አይደለም፣ አይገፋም። ጠባችን ከህወሓት ጋር ነው ከህዝብ ጋር አይደለም ብሎ ለይቶ ነጥሎ የሚታገል ነው። በዚህ በመሆኑ አሁንም ድረስ የሄዱትንም ተፈናቅለው የሄዱትንም አሁን ተመልሰዋል። አትሄዱም ብለን ደግሞ አስቀርተናል። ቃል በቃል እናት ያለችው ትናንትና ህፃኗን ይዛ እኔ አትሄጂም ብሎ ያስቀረኝ የአማራ ሴት ናት፣ ጎረቤቴ ናት፣ አሁንም አለች። ይኸው አሁን ወልጄ የ3 ዓመት ልጅ ያለው አሁንም አለች ከኔ ጋር ብላለች። እና ህዝቦች አልተጣሉም የሚለውንም በደንብ መያዝ አለበት። እያጣላ ያለው ከፖለቲካ እንትኑ መውጣት አለበት። ትርክቱ እዛ የወጣ ህዝቦች የሚያቀራርብ የእውነትና የፍትህ ጥያቄው ላይ እንጂ በጉልበትና በኃይል የሚፈታ ነገር ስለሌለ ይሄን በአግባቡ መያዝ ይኖርብናል። ስለሆነ